ነበር። አንዳንዶቹ ሲፍለስ ነው ምናምን ይላሉ ባላዘር ተጋየ ውስጥ አንዳንድ ጻፍቶች ደግሞ የለም ላይ የሚፈጠር የቆዳ ችግር ነው ይላሉ። እና በዛ ዘመን ይሄ ሰው ወደ ጎንደር መጥቶ ያየውን ነገር ሲናገር ምንድነው የሚለው? እንግዲህ አውሩ ነው ሄሎ አውሩ ወረድ መጣች ወረድ ይሄ መሬት ወጣ ምንድነው ያለው ሰውዬው ሲናገር እና የሚገርመኝ ነገር ልክ እንደ ስዕል ነው ንጉሱ የሚገልጸው። መጥቶ ያየውን ነገር ሲናገር ወደ 10 ነው የተቀመጠው። የንጉሱ ሐኪም ሆኖ የመጣው ሲናገር ይላል ንጉሱ ተክለሰውነቱ ራሱ ይገልጻል። ንጉሱ ቁመናው በጣም ረጅም ግዙፍ ፈርጣማ እንደነበር ይሄ አሁን ብረት የሚሰሩ ሰዎች በተፈጥሮ በጣም ግዙፍ ፈርጣማ እንደነበር እድሜው ወደ 41 ዓመት አካባቢ እንደነበር ጸጉሩን አዘውትሮ ሹሩባ በወፍራሙ ይሰራ እንደነበርና ኤመራልድ የተባለ የከበረ ድንጋይ ዋድላና ደላንታ አካባቢ የኦፓል እና ያ የከበረ ድንጋይ ግዙፍ ድንጋይ የተቀረጸ ድንጋይ ጌጠኛ ድንጋይ ግንባሩ ላይ በሆነ የቆዳ እንትን ያሰር እንደነበረ ብዙ ልብሶቹ በጣም ረጃጅምና ጌጠኛ እንደነበሩ ተቀምጦ ላይ ይተለቀ ኮርነር ላይ እዚህ እንደሆነ አይገመትም። ዋናው አዳራሽ ላይ ነው የሚገመተው። ለምን ፋሲል የሰራው አዳራሽ በዚህ ዘመን በዚህ ንጉስ ዘመን አገልግሎት ነበሩ እና ተቀምጦ አየሁት ይላል። አንድ ሰፊ ረጅም ሶፋ መሰል ወንበር ላይ በዛ ጊዜ ቋንቋ ባዛንታይን ቤድ ይሉታል። እዛ ላይ እግሩን ሰቅሎ ይቀመጥ ነበር ይላል እና ግርማ ሞገሱ በጣም ይገርም ነው። አሁን ፈረንጅ ነው ሙልጭ አርጎ መሳደብ ይችላል ይፈልግ ያየውን ነገር አሁን እንደሚያረጉት ማለት ነው። አሁን የዛሬ የሚመጡ ፈረንጆች ከኛ ጋር ተጋፍቶ ሳምቡሳና ሙዝ እየበሉ ሆቴል ላይ ገብቶ ሽንት የተሰነጠቀ ሲንክ ምናምን ፎቶ አንስቶ የተለያየ ትሪፐር ቆሻሻ ሆቴል ምናምን ብሎ ይሰፋል። እሱ ራሱ ቆሻሻ ነው ይኖር ማለት ነው። እና የዛ ጊዜ የነበሩት ፈረንጆች መሳደብ የሚችሉበት ምድል አላቸው የሚያዩት ንጽጽ። ግን ነገስታቱ በጣም የገፋ የተሻለ የኢኮኖሚ አቅም ስለነበራቸው ሊናገሩ አልተፈቀደም ስላቸው ህሊናቸው ሊዋሹ አልቻሉም። እና በጣም የገረመኝ ነገር ምንድነው ያለው ንጉሱ ይሄን ንጉስ እንደዚህ ተጊጡ ይሄ ያልኳችሁ ጸጉሩ ምናምን አስቦ ለባብሶ ከቤተ መንግስት አዳራሽ ሲወጣ ይላል ከሰርግ አዳራሽ እንደሚወጣ ሙሽራ ይላል 2000 የሚጠጋ ፈረሰኛ ጅቦት ይላል። ልክ እንደ ማጭድ ቅርጽ ይወጣል እዚህ አካባቢ እንደ ግማሽ ክብ ቅርጽ ወይ የጨረቃ ቅርጽ ነገር ይዞ ንጉሱ መሀል ላይ ነው የሚቆመው። ፈረሰኞቹ እንደዚህ ከቡታል 2000 ኢማጂን 2000 ሰው አሁን ያለው ቁጥር አስቡት 2000 ፈረሰኛ ስለሆነ አጅቦት ሲወጡ ይላል ከሰርግ አዳራሽ እንደሚወጣ ሙሽራ ከመላእክ ከሰማይ እንደወረደ ክንፍ አልባ መልአክ እጅግ የተዋበ ነበር ይላል። ያ የሆነ ኃይል አለው ይላል ግርማ ሞገሱ እና በጣም ጦረኛ እንደነበረ አዘውትሮ ግራጁን ይጠቀም እንደነበረ ብዙ ጊዜ በቤተ መንግስት ህይወት ቀልደኛ ተጫዋች እንደነበረ የሚያዩት ሰዎች የሚቀርቡት ሰዎች ግን በጣም ፕሮቶኮል ጠብቆ በስርዓት ያናገሩት እንደነበረ። ለምሳሌ ጠባቂዎች በጣም የሚገርም እንኳን ይሄ ቁጦች ነበሩ ይላል። የሱ ጠባቂዎች ፊታቸው ማይፈታ የተቋጠረ ነበር። ሲቆሙ በቃ እግራቸውን ከፍተው ሰይፍ እጃቸው አጠገብ ላይ አድርገው አንገታቸው የተንቀሳቀሰ የሚቆሙ ይላል። ንጉሱ ግን በተቃራኒ ቀልድ አዋቂ ነበሩ። እንደዚህ ፕሮቶኮል የቤተ መንግስት ህይወት ከሌለ ሰውን አቅፎ መጫወት መቀለድ የሚፈልግ ጦርነት እንኳን ሲሆን ጦርነት ውስጥ የሚገባ ሌሎቹ ከኋላ ሆኖ ተዋጋኝ ጄኔራል ሄድ ይባላል። እሳቸው ግን አንዳንዴ ተገልግለው የሚወጡት በጣም ብርቱ ንጉስ ነበሩ ይላል። ሰውነታቸውም ይሰጠ ነበር ያው ራሳቸውን የሚያደርጉ ነበርና እኒህ ንጉስ እንዳትረሱ ለ24 ዓመት ኢትዮጵያን አስተዳድረዋል። ኢያሱ ስላችሁ ዮሐንስ ስላችሁ እንዳይጋጭባችሁ። ዮሐንስ ቀዳማዊ የፋሲል ልጅ ነው። ኢያሱ ቀዳማዊ የዮሐንስ ልጅ ነው። ለምሳሌ አሁን ኢያሱ አንደኛ፣ ሁለተኛ፣ ሶስተኛ አለ። እርግጠኛ ነኝ ሁላችሁ የምታውቁት ልጅ ኢያሱ ሳልሳዊ ነው። ወጣቱ ንጉስ የ1903 አካባቢ ማለት ነው። ይሄኛው ኢያሱ እና ይሄኛው ኢያሱ አይገናም። ይሄኛው ኢያሱ ታላቁ በዚህ በጎንደር ዘመነ መንግስት የነ ፋሲል የልጅ ልጅ፣ ያኛው ኢያሱ ደግሞ የሚኒልክ የልጅ ልጅ ነው ባለው እና እንዳይጋጭባችሁ ይሄኛው ታላቁ ኢያሱ ተብሎ በቅጽል ስሙ ይጠራ። በጣም ጦረኛ ንጉስ የነበረ የአያት የቅድሚያቱን ታሪክ የደገፈ ኢትዮጵያን ግዛት ያሰፋ ብርቱ ንጉስ ስለነበር በጽሁፍ ሰፋለ ነገር እንዳላዘባችሁ ቀጣዩ ነገራችን ከመፍረሱ በፊት ከድብደባ በፊት ያ የዛኛው የህንፃ ጣራ ይሄን ይመስል ነበር። ይሄ ራሱ ኦሪጂናል ታድሶ ስላችሁ የፈረሰው ላይ የሆነ ማስተካከያ ተደርጎበት እዛ ጋር በብረት ተወጥሯል። የሆነ ህንፃው ኮላፕስ ወይም እንዳይወድ እንደዚህ መወጠሪያ ነገር ተዘጋጅቶለት ህንፃው እንዲቆም ተደርጓል እና ይሄ እንዳትረሱ ለምሳሌ የተደረገለት የህንፃው አካል ነው ወይም የጣራው ክፍል ነው። ይሄ ደግሞ እንደዚህ አልነበረም። ከዚህም በላይ የፍሎሩ ሌቭል እዚህ ድረስ ይደርስ ነበር። ይሄ የምትወት የፈራረሰው ነገር ጋር ይደርስ ነበረ። ይሄን ሲምቦል ኤችኤም የሚል ነገር ካያችሁ 1970ዎቹ አካባቢ ይሄ ቅርስ በዓለም ቅርስነት ከመመዝገቡ በፊት ለመጠገን ተሞክሯል። እንጨቶቹ ለመቀያየር ቻው አርኳ ተሰርታለች፣ ተመልሳ ተሰርታለች፣ ፈርሳ ነበር እና የታደሰ ለመሆኑ ሰው ኦሪጂናሉ ከአዲሱ ለመለየት እንዲያግዘው የተቀመጠ ሲምቦል ሲሆን
ልክ እንዳሉት እንደነበረ ታሪካዊ የቅርስ የማደስ እንቅስቃሴ ሂስቶሪካል ሙቭመንት እንደሚወክል የሚነገረው ኤችኤም ይላል 1970ዎቹ አካባቢ የተቀመጠ ነገር ነው። ከዛም በኋላ ለማስቀመጥ ተሞከረበት ሁኔታ አለና ያው እድሳት መኖሩን ያመለክታል። ይህን ካያችሁ ከኦሪጂናሉ የተለየ እንደሆነ ወቁ ማለት ነው። በዚህ በኩል የምታዩዋቸው ድልድዮቹ ናቸው። ልክ አሁን ቀለበት መንገድ ምናምን ብለን እንደምንመጻደቅበት ከመሬት ከፍ ያለ ነገስታቱ ከዚህ ወጥተው ወደ ቤተክርስቲያን ወደ ተለያዩ ህንፃዎች ለመጓዝ በሚፈልጉ ጊዜ ጥቅም ላይ የሚያውሏቸው መሸጋገሪያዎች ናቸው። ያው የሰው የዕለት ተዕለት ህይወት ሳይስተጓጎል በቀላሉ ሰዎች አብይቆ መስበክ አይቻልም መተላለፊያ በመሆን ያገለግላሉ። ይሄኛው በጣም ረጅም የሚባለው ድልድይ ነበር። ወደ 1.5 ኪሎ ሜትር ድረስ ይደርሳል። እንደዚህ ዙሩ ወደ ነገስታት ቤተሰቦች ቤት ይወስድ የነበረ የህንፃ ወይም የድልድይ አካል ነው። ተቆርጦ እንደምታዩት አሁን ይሄ የሚሰራው ቤት በሙሉ የምታዩት የሹማምንቶች የተለያዩ የነገስታቱ የቅርብ ሰዎች ይኖሩበት የነበረ አካባቢ ነው። ቢቆፈር ከስራው የኖራ ቤት አለ፣ እንደዚህ የኖራ ቤት አለ። ሰው ግን ያው አስተዳደሩ ብልሹ ስለሆነ ደው ላይ እንደፈለገው ነው ፎቅ መስራት አልነበረበት ሰጥም ግን ያው ድራሹን ያጠፉ ሰሩበታል ማለት ነው እንጂ ማአት ቅርሶች አሉ እዚህ አካባቢ። ድልድዮቹም የሚሄዱት በከተማው ልክ በነገራችን ላይ አንድ እንድታስቡ የምፈልገው ልክ ለፈረንሳይ ፓሪስ፣ ለጣሊያን ሮም ምናምን እንደምንለው ዋና ከተሞች የስልጣኔ ማዕከሎች ጎንደር ለኢትዮጵያ አንድ ወቅት ላይ የዛ አይነት ሚና ነበረ። ለ230 ዓመት ከአዲስ አበባ በፊት የኢትዮጵያ የነገስታት መቀመጫ ነበረች። በስነ ህንጻው ዘርፍ የታየው ርቀት አሁን ፋሲል እዚህ ስለ ህንጻው አወራቸዋለሁ። ከተማው ውስጥ እኮ በዚህ በወንዙ በኩል ድልድይ ሰርተዋል። ድልድይ ያኔ ብርቅ ነው፣ ተአምር ነው። ሰው እኮ በወንዝ ምክንያት ተለያይቶ ዝናቡ እስኪያበቃ 3 ወር ጠብቆ ዘመድ የሚጠይቅ እሳቸው ግን አርቀው ድልድይ ሰርተው ሰው በፈለገ ተሸጋግሮ እንዲገናኝ አድርገዋል። ንግዱ እንዲጧጧፍ አድርገዋል። በርካታ ስራዎች ተሰርተዋልና አሁን ማወራችሁ እዚህ ስላለው በዚህ ብቻ እንዳትወሰናችሁ እንዳትረዱ። ብዙ ህንጻዎች ውጭ ላይ የጠፉ የፈረሱ ቅሪታቸው ያለ አሉ ማለት ነው። እና ይሄ ድልድዩ የሚነግራችሁም ይሄንን በሰፈሩ መሀል በሹማምንቱ ቤት መሀል ያስኬድ የነበረ ድልድይ ነው ማለት ነው። ሌላው እዚህ ላይ የምታዩት ትንሽ ህንጻ ለሙከራ ያህል ለመጀመሪያ ጊዜ የተሰራች ህንጻ እንደሆነች አጼ ፋሲል እንዳሰሯት ከላይ የንጉሠ ነገሥቱ ማረፊያ አካባቢውን ለመቃኘት የሚጠቀሙበት የነበረ የህንጻ አካል እንደሆነ እቺ ተሰርታ ከተጠናቀቀች በኋላ ግን ዋናው ግንባታም አለቀ። መጨረሻ ላይ ያው እሳቸውም እቺ ነገር ለሌላ አገልግሎት እንደዋላት ይነገርላታል። በቃል ደረጃ ያው የጽሁፍ ሰነድ ብዙ የለም። መለከቱ ህንጻ የአንበሳ ቤት ነው። እነዚህም በእርግጥ ያው በኋለኛው ዘመን የተሰሩ የአንበሳ ቤቶች ናቸው። እዚህ ግቢ ውስጥ አንበሳ ለዘመናት የነበረበት ግቢ ነው። ከአፄ ፋሲል ዘመን ጀምሮ ከዛም በኋላም ከዛም በፊትም አናብስቱ በስፋት ጥቅም ላይ ይውላሉ። ማለት በግቢው ውስጥ እንደዚህ ማደሪያ ተዘጋጅቶላቸው ሳይሆንም አናብስቱ ግቢ ውስጥ አይጠፉምና እንዳትረሱ። እነዚህ ዙሪያውን የአንበሳ ቤቶች ናቸው። በታሪክ ትምህርት ምናልባት አንባችሁት ሊሆን ይችላል። ሞ አንበሳ ዘእም ነገደ ይሁዳ፣ ሞ አንበሳ ዘእም ነገደ ይሁዳ ይላል። ምን ማለት ይመስላችኋል? ወይም በኃይለ ሥላሴ ዘመን ሞ አንበሳ ዘእም ነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ይላል። ስዩመ እግዚአብሔር ቀዳማዊ ኃይለ ሥላሴን ተውት። ለምን ነገስታት ሲለወጡ ስለሚቀየር አብሮ እንትን ስለሚል ማለት ነው። ሞ አንበሳ ዘእም ነገደ ይሁዳ ምን ይመስላችኋል ትርጉሙ? ድንገራችሁ ጊዜ ለመቆጠብ ከይሁዳ ነገድ የሆነ አንበሳ ድል ነሳ ማለት ነው። ከይሁዳ ነገድ የሆነው አንበሳ ክርስቶስ ነው። ክርስቶስን በአናብስቱ ይወክሉታል። በአናብስቱ እንደሚወክልም በመጽሐፍ ቅዱስ ዮሐንስ ራዕይ ምዕራፍ 5 አካባቢ ይመስለኛል እንደዚህ በዝርዝር የሚያወራው ነገር አለና ለነገስታት አንበሳ የኢየሱስ ክርስቶስ ግርማ ሞገስ መገለጫ አድርገው ይወስዱታል። ትልቅ አርማቸው ነው። በተራው ትርጉም የአካባቢው ሰው በተለይ እዚህ አካባቢ የሚያውቀው ሰው ምን ይላል? አንበሳ ማለት እኮ የጀግንነት ምልክት ነው ምናምን ይላል። ትርጉሙ ይሄ ነው በአካባቢው ዘንድ። በነገስታት ግን ትርጉሙ ከክርስቶስ የክርስቶስ ጋር የተያያዘ የክብር መገለጫ አድርገው ይወስዱታል። ለዛ ነው ከስማቸው ቀድመው የክርስቶስን ክብር ለመግለጽ ይሄን ስም የሚጠቀሙት ማለት ነው። እና አንበሳ በቃ ግቢ ውስጥ ብዙ ቦታ ላይ እንዲኖር ይደረጋል። ነፋስ የጨራሽ አለምዶ ይዘው ይንቀሳቀሱ እንደነበር ይሄ በኋለኛው ዘመን ደግሞ በቀዳማዊ ኃይለ ሥላሴ ዘመን የተሰራ የአንበሳ ቤት ነው ማለት ነው። እና ትርሱ ትርጉሙ ይሄ ነው። ለዛ ነው አንድ ሰሞን ጠቅላይ ሚኒስትሩ ፒኮክን አስገቡ ብሎ ሰው ቦያል። ለምን የነበረው የነገስታቱ ቢሄድ ልምድ ስለዚህ አናብስቱ ጋር የተገናኘ እንደሆነና ለዘመናት ልክ አሁን ለምሳሌ ወደ አውስትራሊያ ስትሄዱ ፒኮክ ማን ነው እንትን ካንጋሮ የነሱ ልክ እንደ እንትን ነች። ካናዳ ስትሄዱ ደግሞ የሆነች እጽዋት አለች ባንዲራው ላይ ያለች። ጃፓን ስትሄዱ እንደዚህ
የየሀገራቱ የሆነ የራሳቸው የሆነ ልክ እንደ ምን ልበላችሁ እንደ ሲምቦል የሚጠቀሟቸው ነገሮች አሉ። ለኢትዮጵያም የዘመናት የእንትን መገለጫ አንበሳ ነበርና ከዚህ ጋር ተያይዞ ነው ማለት ነው። አሁን ወደዚህ ህንፃ እንግባና ስም ያስታውሰኝ ሰው አለ? በእውነትም ሰምታችሁኛል። የስንት ነገስታት ህንፃዎችን አይተናል? እዚህ ጋር አራት ነው፣ ይሄኛው አራተኛ። ስለዚህ ላስታውሳችሁ፣ አጼ ፋሲለደስ፣ አጼ ዮሐንስ ቀዳማዊ፣ አጼ ኢያሱ ቀዳማዊ የነገስታት ህንፃዎችን አይተናል። አሁን ያለነው አራተኛ ላይ ነው ያለነው። ይሄ የአጼ ዳዊት ሳልሳዊ ዙፋን ቤት የሚባል ህንፃ ነው። ዛሬ በር ላይ ቤተ መንግስት ውስጥ ቦታ ስተት ነው፣ ቅርብ የተጻፈ ታፔላ ነው እና ተስተካክሎበታል። ይሄ ህንፃ ግን የነበረው መሀል ላይ ፓርቲሽን የነበረው መክፈያ ነገር እንደዚህ ጣራው የሚሸከም መክፈያ ነገር የነበረው